በተያያዘ የቅዱስ ገብርኤል ዓመታዊ ክብረ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በደብረ ብስራት ቅዱስ ገብርኤል ቤተክርስቲያን የደብሩ አስተዳዳሪ መልአከ ገነት መምህር መዝገቡ ላቀውን ጨምሮ በርካታ ሊቃውንትና ምዕመናን በተገኙበት ተከብሯል። ሙሉቀን ሐሰን ተጨማሪ መረጃ አላት። ታኅሳስ 19 ቀን የሚከበረው የቅዱስ ገብርኤል ዓመታዊ ክብረ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በደብረ ብስራት ቅዱስ ገብርኤል ቤተክርስቲያን በታላቅ ሃይማኖታዊ ድምቀት ተከበረ። በክብረ በዓሉ ላይ የደብሩ አስተዳዳሪ መልአከ ገነት መምህር መዝገቡ ላቀው፣ ሊቀ መምህራን ጽጌ ከበረ፣ የአዲስ አበባ ሀገረ ስብከት የማህበራት ማደራጃ መምሪያ ክፍል ኃላፊ መምህር እዝራ መሰረት፣ የንፋስ ስልክ ላፍቶ ክፍለ ከተማ ቁጥጥር መምሪያ ኃላፊ፣ የገዳማትና የአድባራት አስተዳዳሪዎች፣ ሰባኪያነ ወንጌል፣ ዘማሪያንና በርካታ ምዕመናን በተገኙበት በታላቅ ድምቀት ተከብሯል። ናቡከደነጾር ሶስቱ ህፃናት ለጣዖት አንሰግድም በማለታቸው ወደሚነደው እሳት እንዲጣሉ ያደረገበትና ቅዱስ ገብርኤል ከሰማይ ወርዶ የእሳት ነበልባሉን ወደ ቀዝቃዛው ኃይል የለወጠበት፣ ህፃናቱን ያዳነበት ታላቅ የበረከት ቀን ነው። ታዲያ ይህ ዕለት የእግዚአብሔር ረዳትነትና የቅዱስ ገብርኤል ተራዳይነት ለዓለም የተገለጠበት በመሆኑ ቅድስት ቤተክርስቲያን በተለያዩ ሃይማኖታዊ ስነ ስርዓት አስባው ትውላለች። በክብረ በዓሉ ላይ ዕለቱን አስመልክተው ትምህርተ ወንጌል የሰጡት መምህር ዘላለም ወንድሙ በእሳት ውስጥ ባለፍክ ጊዜ አትቃጠልም በሚል ርዕስ ቃለ ወንጌል ሰጥተዋል። ናቡከደነጾር በባቢሎን በዱራ ሜዳ ላይ ቁመቱ 60 ክንድ የሆነ ወርዱ 6 ክንድ የሆነ የወርቅ ምስል አቆመ። ስለዚህ ሁሉም ለዚህ ለወርቅ ምስል እንዲሰግዱ አዋጅ አሳወጀ። በዚያ ዘመን የነበሩ አዛዦቹ፣ አዛውንቶቹ፣ ባለስልጣኖቹ ልዩነት የለም። ሁሉም ወደዚህ ጣዖት ምርቃ ተጠሩ ይላል። አሕዛብ ጣዖት አቁመው መርቁልን ይላሉ። የአሕዛብ ጠባይ ነው። የደብሩ አስተዳዳሪ መልአከ ገነት መምህር መዝገቡ ላቀው በክብረ በዓሉ ላይ ባስተላለፉት መልእክት ይህንን ታላቅ ሃይማኖታዊ በዓል በሰላም እንዲጠናቀቅ ከአካባቢው ወጣቶች ጀምሮ እስከ ጸጥታ አካላት ላደረጉት መልካም ትብብር ደብሩ ምስጋና ያቀርባል ብለዋል። እንዲሁ የደብራችን የሰበካ ጉባኤ አባላትና የህንፃ ኮሚቴ አባላት፣ የደብራችን የአንቀጸ ብፁዓን የሰንበት ትምህርት ቤት ዘማሪያን፣ ወጣቶች፣ እንዲሁ የአካባቢው የደብራችን የደብረ ብስራት ምእመናት ከሩቁም ከቅርቡም ከመላዋ ከመዲናዋ ከአዲስ አበባ ይህንን ታላቅ በዓል ለማክበር የመጣችው ምእመናት የአካባቢያችን ደግሞ በጉልበት ድንኳን ቢተከል ጥምቀት ቢከበር ምንጣፍ እያነጠፋችሁ ይህንን አካባቢውን በማሸብረቅ በዓሉን ለማክበር ሁልጊዜ የምትፋጠኑ የአካባቢ ወጣቶች፣ እንዲሁ ደግሞ የጸጥታ አካላት ሌሊት ቁሩን በመዓልት ሐሩሩን ታግሳችሁ ፀሐይ ሳይበግራችሁ ጨለማው ሳይጋርዳችሁ ብርዱ ሳያስቸግራችሁ የቅዱስ ገብርኤል በዓል በመጣ ቁጥር ከኛ ከካህናቱ እንዲሁም ከምዕመናኑ ከሊቃውንቱ በላይ አስባችሁበት ሕዝቡ በሰላም እንዲገባ በዓሉ በሰላም እንዲከበር በእውነት በጸጥታ ያገለገላችሁን የትራፊክ መስተንግዶ የሰራችሁ ሁሉ እግዚአብሔር አምላካችን ይህንን በዓል ለዚህ ሰዓት ለዚህ ጊዜ አድርሶ ታላቁ ርኅሩኆ የዋሁ ደጉ ፈጥኖ ደራሹ ለሚያምነው ፈጥኖ እንደ አይነ ጥቅሻ መጥቶ የሚረዳ የታላቁን በእግዚአብሔር ፊት የሚቆመውን የቅዱስ ገብርኤልን በዓል ለማክበር የመጣችሁ የተሳተፋችሁ ሁሉ
ቅዱስ ገብርኤል ይክበር። ደስ ይበላችሁ፣ አመስግኑት። ሊቀ መምህራን ጽጌ ከበረ የአዲስ አበባ ሀገረ ስብከት የማህበራት ማደራጃ መምሪያ ክፍል ኃላፊ በክብረ በዓሉ ላይ ባስተላለፉት መልእክት ለሀገራችን ሰላም፣ ለሕዝባችን አንድነት ያድልልን ዘንድ ሁላችንም በትጋት ወደ አምላካችን ልንጸልይ ይገባል ብለዋል። የብፁዕ አባታችንም ተወካይ የሀገረ ስብከቱ ተወካይ እንደመሆኔ ብቻ መተንፈስ ስላለብኝ ነው እንጂ መቆምም አልነበረብኝም። ስለዚህ ልዑል እግዚአብሔር ዛሬ ላይ ያደረሰን አምላካችን ሁላችንንም እንዳለን ጠብቆ ለዛሬ ዓመት በሰላም ያድርሰን ያድርሳችሁ። ሀገራችን ኢትዮጵያን በቸርነቱ ይጠብቅልን። ለሕዝቦቿም ሰላምን፣ ፍቅርን፣ አንድነትንና ስምምነትን ይስጥልን። የተቸገሩትን በቸርነቱ ይጎብኝልን። ለታመሙት ሁሉ ምሕረትን ይስጥልን።